ወይ ሳሚ እግዚአብሔርን ይሄ ፌር አይደለም። እስቲ ቀና በል አይዞሽ ገለቴ ወደፊት ይላል። ቀና በል እዚህ ይኸው ባሳያቸው ማን ነው የሚያስፈራው? አይዞ ሳታ ተመልሷል ይላል። ዋሂራ ዋንታና ሜራ ምን ማለት ነው? ጭብጨባ አይጥለኝም ማለት አርማንቶናል ተመልሰናል። ያረዳል ይለያል ለመሰሰልም ያንጸባርቃል ወሬኛው። ሰላም የሳሚ ቲዩብ ተከታታይ ቤተሰቦች እንደምን ከረማችሁ? ዛሬ ለየት ባለ ጨዋታ ከጓደኛዬ ጋር መተናል። እስቲ ወደዚህ ጣላችሁ። ሰላም በላችሁ። ወሰብ እንኳን ለፋሲካ በዓል በሰላም በጤና አደረሳችሁ። ዛሬ የፋሲካ በዓል ዋዜማን በማስመልከት ከጓደኛዬ ጋር ያበዱ ጨዋታዎችን ይዘን መተናል። እዚህ ጋር ሙሉ አረፋ ሙሉ ነው። እዛ ጋር ዱቄት አለ ይታያችኋል ብዬ አስባለሁ። እዚህ ጋር እንደምታዩት ቦምቡኒ ነው፣ ገመድ አለ እግራችን ላይ ይታሰራል። ዝቅ አርግቶ ቀድሞ የበላ ሰው ቀድሞ ይነክራል ማለት ነው። እንዲህ ሙሉ ነው የሚነክረው ማለት ነው። ተስማማን? እናንተ እስከ መጨረሻው ተከታተሉን። ይህንን ቻናል ደግሞ ሰብስክራይብ ማድረግ እንዳይረሳ፣ ሼር ማድረግ፣ ቤተሰብ ማድረግ እንዳይረሳ። የተለያዩ አዝናኝ ጨዋታዎችን ይዘን እየመጣን ነው። ነገር ግን በዓል እናንተ ጋር እንዴት ነው? በሀገር ውስጥ በውጭ የምትኖሩ ኢትዮጵያን የፋሲካ በዓል እንዴት ይዟችኋል የሚለውንም አብረን እናያለን። ለበዓል ልዩ ፕሮግራም ይዘን እየመጣ ነው። ዛሬ ግን በዋዜማው አዝናኝ አንድ ጨዋታ ይዘን መተናል። እንደምትዝናኑበት እንደምትስቁበት አምናለሁ። እስከ መጨረሻው ተከታተሉን ዘንድ እጠይቃለሁ። ማን አሸናፊ ይሆናል? አብራችሁን ቆዩ፣ እንከታተልን። ወደ ጨዋታው እንሂድ። እስኪ ዝግጁ ነህ? እንግዲህ ዝግጁ ነኝ ብሏል። እንግዲህ ወደ ጨዋታችን እንሂድ ነው። እያሰርነው ነው ይላል። እንግዲህ ይርዳችሁ በሉን። እግዚአብሔር ይርዳችሁ። አተረፍ ጠጋ በል እስቲ እንግዲህ እያሰርነው ነው። ኧረ ብዙ ማሰርጥባል ትንሽ ለቀቅ ማድረግ ጥሩ ነው። እንግዲህ መብላት ነው። አስራል ስራለው እንግዲህ ሄደኩ። ዝግጁ ናችሁ? እናንተ ለማየት ዝግጁ ናችሁ? ይታያችኋል ብዬ ተስፋ አደርጋለሁ። ወደ ራሴ ላስተጋው። እንግዲህ ቤተሰብ ያው እንደሚታየው ተስፋ እናደርጋለን። እንግዲህ ይህንን ለመብላት መሞከር ነው። ረጅም ሰዓት በልቶ ማጋመስ ግድ ይላል። ተስፋ የቆረጠ ሰው ተሸናፊ ነው የሚሆነው ማለት ነው። በዚህ ጨዋታ መሰረት ተስፋ አንቆርጥም። እሺ ጨዋታውን ለመጀመር ጀምራለን። ግን እሱ ረጅም ነው። ወደኋላ ጠጋ ይበል። የምሬን ነው። አየው ምንም ማድረግ አይቻልም። እንግዲህ ጸጋ ጀምር። 1 2 3 አትክፈይ። ኧረ ተው እንግዲህ አሸንፊያለሁ። ወርዷል። አልወረደም። እሺ አሁን ተሸነፍኩ ማለት ነው። እግጥ አስከድባለሁ። ባለው እዛው ባለው ቀጥል። እንካይ ጨዋታችን ያዝ። አሁን ባለው እኔ ተሸንፌያለሁ እንደ ማለት ነው። ወይኔ ኧረ ተው ግፊው ይቅርብተው። እግዚአብሔር አልቻልኩም። እኔ ደከመኝ። የምሬን ኧረ ወረደ ጭራሽ። ፌር አይደለም። ላለመሸነፍ እንዴ! ኧረ አልቻልኩም። እግዚአብሔርን አቃተኝ። ኧረ አልቻልኩም እኔ። እግዚአብሔር ፌር ዳኛ በቫር እኛ ይዘነዋል። በቫር እግዚአብሔርን አልቻልኩም። ኧረ እኔ እግዚአብሔርን አቃተኝ። እንዴ አልሸነፍም። ተስፋ አልቆርጥም። ኧረ እሱን አልቻልኩትም። እግዚአብሔር ብቻውን ሶስት ሰው ነው። ወይኔ ኧረ አይመጣም። ይሄ ደግሞ እግዚአብሔርን ፌር አይደለም። ይሄ የምሬን ነው። ፌር አይደለም። ይሄ በኢየሱስ ስም አርሰናልን አልሆንኩም። አፌ ጋር እየደረሰላት ይላል። ወይኔ አይዞን እኔም ወደ አንተ እመጣለሁ። እኔን ጨርሼ አይዞን በኢየሱስ ስም ሲያስጠላ። እግዚአብሔርን አልቻልኩም። ወይኔ ደከመኝ። እናንተ ትስቃላችሁ። በእጅ አይቻልም።
እያያችሁ ባር ድጋሜን ቪዲዮ ቼክ እናደርጋለን። ተጠጋ፣ ወደዛ ተጠጋ፣ አስጠጋው። በኢየሱስ እዛ ጋር እኔ ልጨርስ፣ እኔ ልብላበት፣ እስኪ መክሰሴን ልብላበት። እግዚአብሔር ላበላም እንኳ አረ በእግዚአብሔር እኔ እመጣላለሁ፣ አይዞህ አታስብ። ወደ አንተ ገመዱን ይዤው ልብላ እንዴ? ይዤው እንኳን እስኪ ልሞክር። በኢየሱስ አንተ ይዤው እራሱ ና እንጂ አንተ ብሎ ወይ ሳሚ እግዚአብሔርን ፌር አይደለም። በቃ ተሸንፌያለሁ፣ አልቻልኩም። ይሻላል። ወደ እሱ ሄድለት ነበረ፣ ግን ምን ያደርጋል አለከለከኝ። በጣም ነው የሚደብረው። እንግዲህ እድረት ከላይ የተሰጠ ነው፣ ምንም ማድረግ አይቻልም። አጭር ስለሆንክ ነው ይለኛል። ትንሽ ቢበልጠኝ አጭር ስለሆንክ ነው ይለኛል። እንግዲህ አሁን ወደ ዘፈቃው እንሄዳለን። ዘፍቃለን። እንግዲህ ጥያቄ ላይ እንዴት እንደማስጨንቁ አላወቅም። ዘፍቃለን። ልዝበለው ወይስ ላልብሰው? ልዝባሽ ላልብስሽ? የትኛው ይሻላል? መጀመሪያ ውሃ ነው፣ ከዛ እንግዲህ ቤተሰብ በመጀመሪያው ጨዋታ እንደተዝናናችሁ ተስፋ አድርጋለሁ። አሁን ወደ ሁለተኛው ጨዋታ ልንሄድ ነው። ጀለስ አነቀኛለ። ድሮ እንደዛ እየበላ እንዴት አንቁም? አስጨነቀኝ እኮ ራን አረገብኝ ነው የምላችሁ። እንዴት ተዝናናችሁ እንደሆነ ተስፋ አድርጋለሁ። ናስቲ ውሃውን ይዘና ስማን ቀራን ይበላል። እግዚአብሔር እኔ አፈራ በላለሁ። ቀላል ነው ለኔ ምናምን ስፖርተኛ ነኝ፣ እግሬ ማንሳት እችላለሁ ብዬ በመጣ ጠቅ አላደርገኝም። አሁን ወደ ቀጣዩ ፍልሚያ ልንሄድ ነው። ያው ሊያስገባኝ ነው። ነግባ ከዛ ካሜራ ፊት እንደመጣ ሊያደርገኝ ነው። እንግዲህ ወደ መጀመሪያው ጨዋታ ለመደፈቅ መጥተናል። ይርጃ እኔ እንደሆነ ያው እንደሱ እንትን አልሆንም፣ ጨካኝ አልሆንም። ጎደፋለሁ። ግባ። ኧረ በእናትህ ያልካም ግባ። ወይኔ ሰው ኧረ በኢየሱስ ይሻላል። በኢየሱስ ስም ይሻላል። አላማረበትም። አይኔ መክፈት ከበደኝ። እግዚአብሔር ምንም ማድረግ አይቻልም። ታሪክ ይቀመጣል ይሄ ነገር። ወይኔ ሳሚ ለታሪክ ይቀመጣል። እሺ አሁን ጥያቄ ትጠይቀኛለህ? አሁን ወደ ጥያቄ እንሄዳለን። የፈለግነውን ጥያቄ ነው የምንጠይቀው። እኔ በቀል ካልተበቀልኩ ወንድ ልጅ አይወለድ እነግራለሁ። እኔ እዚሁ ሻወር ነው ማስገባው። ሲያምርበት ታቁላላችሁ። እኛ እንደዚህም ሆነን ተስፋ አንቆርጥም፣ እናሸንፋለን። ምንም ማድረግ አይቻልም። እንግዲህ አንተ ተለበለብኩ እዚህ ውስጥ እኮ ነው ከተዘኝ ዱቄቱን ጭካኔው ምን አለ። ኧረ በኢየሱስ ስም ሄሎ ሃሎዊን እንዳልመስላችሁ እንዳፈሩኝ። ቀጥል። እንግዲህ ምንም ማድረግ አይቻልም። ቁጭ በል። ጥያቄ ጠይቀዋለሁ፣ ካልመለሰ እከተዋለሁ እዛ ውስጥ። አንድ ርህራሄ የሚባል ችግር የለውም። እሺ የመጀመሪያ ጥያቄ እዚህ ጋር ሊያብ ጆክ መጀመሪያ ልመልስ ነው። አንድ አውሮፕላን በደቡብ ሱዳንና በኬንያ መካከል ድንበር ላይ ተከሰከሰ። ጠቅላላ እውቀት ነው እንዴ? ጥያቄ እውቀት ነው። ዋው ሰምታችኋል። ሲከሰከስ የተረፉ ሰዎች የት ነው የሚቀበሉት? ምንና ምን ላይ? በደቡብ ሱዳን ድንበርና በኬንያ ድንበር ላይ አውሮፕላኑ ተከሰከሰ። ስለዚህ ከዛ አውሮፕላን መከስከስ የተረፉ ሰዎች የት ይቀበራሉ? አውሮፕላኑ ተከስክሰው ሲጀመር አውሮፕላን ተከስክሰው እንዴት ሰው ይቀራል? አይቀርም እኮ አይደለም። የት ነው የሚቀበሩት? ከዛ አውሮፕላን ከስከሳ የተረፉ ሰዎች የት ይቀበራሉ? አይቀሩም። ሲጀመር አጽማቸውም አይገኝም። እኔ ጥያቄ ነው። የለም የተረፉ ሰዎች የት ይቀበራሉ? አይቀበሩም። በስርዓት ጥያቄ መልሱን የመለስ አይደለም። በነገራችን ላይ እኔ ያልኩት ከዛ አውሮፕላን የተረፉ ሰዎች የት ነው የሚቀበሩት? የሚተርፍ ሰው የለም እኮ። የሚተርፍ ሰው ስለሌለ አንተ እኮ የተረፉ ሰዎች ያልከው አልደገመኝም። ይሄን መቼ የተረፈ ሰው እውነትም አይቀርም።
እንግዲህ ይመቻችሁ። ማድረግ አይቻልም። እንግዲህ እኛ ያው እንዴት ነው ኬቱ ልጅ ግባ እንግዲህ ና ያውኑን ችግር የለውም እንትን አልልም ና ግባ። እንግዲህ ምንም ማድረግ አይቻልም። ወይ የጭቃ ቤት አላስመሰለኝም። ምንም ማድረግ አይቻልም። እኛ እንግዲህ እንዲህ ነን። ጠቂል እንሂድ ነው። እሺ ተቃጠልኩ። እግዚአብሔር መናገር አቃተኝ። ፊቴ ቡኔ ጭቃ ቤት ነው መስሎ እግዚአብሔር በደል በእኔ ላይ እየደረሰ ነው። እሺ አንድ ልብስ ለማድረግ 30 ደቂቃ ከፈጀ 20 ልብስ ለማድረግ ስንት ደቂቃ ይፈጃል? አንድ ልብስ ለማድረግ 30 ደቂቃ ከፈጀ 20 ልብስ ለማድረግ ስንት ደቂቃ ይፈጃል? 3 ሰዓት። ሰምታችኋል? ስንት እንዳለ 3 ሰዓት አላለም? ተው አይደለም 10 ሰዓት 10 ሰዓት አላለም? የታይ እንደዚህ አይነት ጥያቄዎችን አምጡ እንደፍቋለን። መልሱ ያው 30 ደቂቃ ነው። ያው ነይ እስቲ ነይ፣ አይዞ በርታ በርታ በርታ። ቆይ እስቲ ቀና በይ። አይዞሽ ገለቴ ወደፊት ይላል። ቀና በል እዚህ ይኸው ባሳያቸው። ማን ነው የሚያስፈራው? አይዞ ወይኔ ወንድ ልጅ ወይ እዛ ቁጭ በል። አይዞህ ጥያቄ አልመለስኩም እኔ ድጋሚ ጥያቄ አለ። አሁን ከዚህ ሳይነሳ እዚህ ወረፋ ውስጥ እናንቦጫረቀዋለን። እሺ ሌላኛ ጥያቄ። አይዞ ለማንኛውም መልካም የፋሲካ በዓል ዋዜማ እያለ እየተዝናናችሁ። ሁለተኛ ጥያቄ። አንድ አውራ ዶሮ በኬንያና በኢትዮጵያ መካከል እንቁላል ቢጥል እንቁላሉ የማን ነው? ቶሎ በል። ዶሮ አውራ አይጥልም። ሲጀምር አውራ ዶሮ እንዴት ይጥላል? ና ቁጭ በል። ይሄ ልጅ ያስተውላል። እንግዲህ ምንም ማድረግ አይቻልም። አንዴ ተገኝተናል። ነይ ግቢ። በደንብ አድርገሽ ግቢ። ኢየሱስ ስም አራት አፌ ውስጥ ገባ። ወይኔ ዱቄት በአረፋ ልብላ። ወይኔ ዱቄት በአረፋ ተቃጠልኩ። በእናትህ ኧረ ዱቄት በአረፋ አንተ በለውት እኮ ቁጭ ብዬ ልጠይቅ መሰለኝ። ወይኔ ማድረግ አይቻልም። እንግዲህ ጥያቄዎቹ ሳቁ በኢየሱስ። ለማንኛውም ፈታ እያላችሁ እንዴት ነው ግን ኮመንት ላይ የፋሲካ በዓል ባላችሁበት እንዴት እያከበራችሁት ነው ያላችሁት? እንዴት እያሰባችሁት ነው ያላችሁት? የክርስቶስ ኢየሱስን የትንሣኤ በዓል በኢየሱስ አታ እንግዲህ ምንም ማድረግ አይቻልም። ተመችተዋል እግዚአብሔር። እሺ ለማንኛውም ወደ ቀጣዩ አይቻልም። ወደ ቀጣዩ ጥያቄ ጠይቀኝሽ ተነስተ ና። እሺ አሁን በአረፋ ለማለቅለቅ ራሱ አይሆንም። አይኔ አይቻልም። እኔ ተቃጥዬ ማን ይቀራል? እሺ ወይኔ ደህና ነህ? አይዞህ አንዴ ነው ያገኘኝ ግን ተቃጠልኩ። እሺ 10 ዓሳዎች በመስታወት ውስጥ አሉ። 3ቱ ዋኝተው ጠፉ፣ 3ቱ ሞቱ፣ 2ቱ ሰመጡ። ስንት ዓሳ ይቀራል? መስታወት ውስጥ ምን ይሰራሉ ዓሳዎች? በመስታወት ውስጥ በሚገኝ ውሃ ውስጥ አሉ። 3ቱ ሰመጡ፣ 3ቱ ዋኝተው ጠፉ፣ 3ቱ ሞቱ። መስታወት ውስጥ ስንት ዓሳ ይቀራል? ሲጀመር መስታወት ውስጥ ውሃ እንዴት ይኖራል እኮ ነው። የመስታወት አለ ቢልዲንግ ዓሳ የሚታይበት እዛ ውስጥ ነው ያለው። 3ቱ ዓሳ ዋኝተው ጠፉ፣ 3ቱ ሰመጡ። አዎ 2ቱ ሞቱ። ስንት ይቀራል? 3ቱ ጠፉ ዋኝተው፣ 2ቱ ሰመጡ፣ 3ቱ ሞቱ። ስንት ዓሳ ይቀራል? ሂሳብ ላይ ቅድም መጀመሪያ 10 ነበሩ። 3ቱ ጠፉ ዋኝተው፣ 2ቱ ሰመጡ፣ 3ቱ ደግሞ ሞቱ። ስንት ነው የሚቀረው? ቶሎ በል ደምር። 2 ይቀራል። እዚህ ጋር እኮ ነው የምላችሁ ፋሚሊያን። 10ሩ ዓሳ እዛ ውስጥ አሉ። መስታወት ውስጥ ነው ያሉት። መስታወት ውስጥ ያለው ውሃ ውስጥ ሲጀመር ዓሳ በታሪኩ ራሱ አይሰምጥም። መስታወት ውስጥ ነው ያሉት። ሲጀመር ዓሳ እንዴት ይሰምጣል? ውሃ ውስጥ የሚኖር ነገር ይሰምጣል? ና እስቲ በለው። 1 2 እየቆጠራችሁ አይዞህ አንበሴ አይዞሽ አንበሴ። እስቲ ጸዴ ነሽ። በስመ አብ አምሮብሻል። አይዞሽ
ሲንጨምርለት ስማም ሸበላ ነው። አጠብኩት። ይኸው እግዚአብሔር እናንተ የተዝናናችሁ እንደሆነ ተስፋ አደርጋለሁ። ራሴን ሳይሆን ግን ራሴን እየፈራሁት ነው። ለማንኛውም እሺ የመጨረሻ 2 ጥያቄዎች ይቀሩኛል። ለሱ አይዞ ተቃጠልኩ እኮ በእናታችሁ። የመጨረሻውን 2 ጥያቄ ያልመለሱ ሰው ሙሉን ነው የሚለብሰው። ሰምታችኋል? እሺ ልቀጥል። ይኸውልህ የሚገዛው አይጠቀምበትም። ቆይ እኔ አልሰማሁም። ሰማኝ። ተቃጠልኩ እኮ። እሺ የሚገዛው አይጠቀምበትም። እሺ የሚጠቀምበት አያውቀውም። ምንድን ነው? የሆነ ሰው እቃ ይገዛል። የገዛው ሰው አይጠቀምበትም። የሚጠቀምበት ሰው ደግሞ አያውቀውም። እስቲ ንገሙ በእናትህ። እኔ እየሰማሁ አይደለም። የሚገዛው እቃውን የሚገዛው ሰው አይጠቀምበትም። የሚጠቀምበት ሰው ደግሞ አያውቀውም። ፍቺ ነው። ቶሎ በል። እቃውን ከነገርኩማ መልስ ነው። እቃው ምንድን ነው እኮ የሚገዛው ሰው አይጠቀምበትም። የሚጠቀምበት ደግሞ አያውቀውም። ሲጀመር ምንም እቃ የለም። አዎ መልስ ነው እኮ። ምንድነው እኮ ነው የምልህ እኮ ምንድነው? የሬሳ ሳጥን ነው። ገዢው አይጠቀምበትም፣ አልሞተማ። የሚጠቀምበት ደግሞ ምን ይጠቀማል? አሁን የሬሳ ሳጥን እዚህ ጋር ምን አመጣው? ቆይ እየተዝናናል። ቆይ ቀና በል እስኪ። ቆይ ቀና በል አንዴ። ቀና እዚህ ጋር እንደዚህ ታለብሱታላችሁ። ቆንጅዬ ጨዋታ። የመጨረሻ እንደ ጥያቄ ቀረና ያልመለሰ ሙሉ ነው የሚለብሰው። ሙሉን ዝግጁ ነን? ቆይ አይደለም፣ ቆመን ነው። ይሄንን ቆመን እንግዲህ ቤተሰብ እየተዝናናችሁ እስከዚህ ደርሳችኋል። የመጨረሻውን ጥያቄ እንጠይቀዋለን። አይዞ ና። እንዴት ነን? እንደተዝናናችሁ ተስፋ እናደርጋለን። የመጨረሻ ጥያቄ እየሰማኝ ነው? ቆይ ልስማ። ቆይ እሺ፣ አእምሮ ውስጥ ነው እንዲህ ውሃ የገባው። እሺ በለኝ። አይዞሽ በኢየሱስ እኔ ራሱ ተቃጠልኩ። አንተ እኔ ደግሞ ማልበስ አለብኝ። አንድ ባቡር ሙሉ ሰው ጭኖ ሲሄድ በ90 ደቂቃ ደረሰ። ባዶ ሰው ጭኖ ሲመጣ በስንት ደቂቃ ይደርሳል? ያው በ90 ከሄደ በ90 ነው የሚደርሰው። ፌር አይደል? እንግዲህ ቤተሰብ መጨረሻ ላይ ይሄን ይመስላል። የዛሬው ቪዲዮአችን ይሄንን ይመስላል። እስከ መጨረሻው ስለተከታተላችሁ ከልብ ምስጋና አለኝ። አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ቻሌንጅ ሰብት። ይሄንን ቻናል ሰብስክራይብ ማድረግ እንዳይረሱ። ይመቻችሁ።